በመካከላችን ያለው ትልቁ ጠላት ሰይጣን ብቻ አይደለም፣ እኛው ራሳችንም ጭምር እንጂ። ሰይጣን በራሱ የሚከፍተው ምንም አይነት የሕይወታችን በር የለም። በረንዳውን የምንከፍትለት እኛው ነን። ዛሬ ላይ የቆምነው በጸሎት ሳይሆን በክፋት፣ በፍቅር ሳይሆን በቅናት፣ አንዱ ሌላውን ረድቶ ሳይሆን አንዱ ሌላውን በልቶ ነው። ኤፍሬም ምናሴን በላ የሚለው መጽሐፍ ቅዱሳዊ ቃል ዛሬ በቤታችን፣ በቤተ ክርስቲያናችንና በሀገራችን ሰማይ ስር ሕያው ሆኗል። ለመሆኑ ወንድም ወንድሙን በልቶ ማን ያተርፋል? ወንድሙን አጥፍቶ የሚለማ ሌላውን አሳድዶ የሚቀድም ሰው አለነ? ዛሬ የምንነጋገረው ስለ መጥፋታችን ሚስጥር ሳይሆን መጥፋታችንን ስላፋጠነው ስለ ምቀኝነት፣ ክፉ መንፈስና ከዚህ አረንቋ ስለምንወጣበት ብልሃት ይሆናል። የእግዚአብሔር ቃል እንዲህ ይላል፣ ኤፍሬም ምናሴን፣ ምናሴም ኤፍሬምን ይበላል፣ እነርሱም በአንድነት የይሁዳ ጠላቶች ይሆናሉ። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 21። ኤፍሬምና ምናሴ ወንድማሞቾች ነበሩ፣ የዮሴፍ ልጆች፣ የአንድ አባት ዘሮች። ነገር ግን በውስጣቸው ያለው ቅናትና ጥላቻ እርስ በርሳቸው እንዲበላሉ አደረጋቸው። ይህ መበላላት የግድ በጥርስ ስጋን መንጨት ማለት አይደለም። አንዱ የሌላውን ዕድል ሲዘጋ፣ አንዱ የሌላውን ስም ሲያጠፋ፣ አንዱ የሌላውን ስኬት በክፉ ዓይን ሲመለከት መበላላት ተጀመረ ማለት ነው። በዘመናችን የመጣብን ትልቁ ጉስቁልና ከኢኮኖሚ ድህነት የመጣ ብቻ አይደለም፣ ከመንፈሳዊ ድህነት የመጣም ጭምር እንጂ። እኛ ለአንዱ የመሰናከል ድንጋይ መሆንን እንደ ስልጣኔ ቆጥር ነው። ወንድማችን ሲወድቅ እንኳን ወደከ ብለን የምናጨበጭብ፣ ሲቆም ደግሞ እንዴት ቆመ ብለን እንቅልፍ የምናጣ ትውልዶች ሆነናል። መምህራን ደግመው ደጋግመው እንደሚሉት ክፋት የሚጀምረው ከልብ ነው። ልብ ሲቆሽሽ ዓይን ደም ይለብሳል። ያኔ ነው ምቀኛ ዓይን የሚባለው አደገኛ መርዝ የሚረጨው። የምቀኛ ዓይን ክፋት ከጥይት ይበልጣል። ጥይት ስጋን ይገድላል። ምቀኛ ዓይን ግን ተስፋን ያመክናል፣ ጸጋን ያቀጭጫል፣ የሰውን ዕድል ይነጥቃል። ብዙ ተስፋ የነበራቸው ወጣቶች፣ ብዙ ራዕይ የነበራቸው አባቶች፣ ለሀገር የሚተርፉ ምሁራን በዚህ ክፉ ዓይንና ምላሽ ተጠልፈው ወድቀዋል። የምቀኝነት መንፈስ ስውር ነው። ፊት ለፊት ሲያይህ ይስቁልሃል፣ ጀርባህን ስትሰጣቸው ግን ጉድጓድ ይቆፍሩልሃል። ይህ መንፈስ ከሰው የመነጨ ብቻ ሳይሆን ከክፉ መናፍስት አሰራር ጋር የተቆራኘ ነው። አንድ ሰው ለሌላው ውድቀት መንስኤ ሲሆን ለሰይጣን ጭፍርነት ተቀጥሯል ማለት ነው። ሰይጣን በገሃድ መጥቶ ሰውን አያተፋም። በቅርብህ ልብ ውስጥ ቅናትን ይዘራል። ያ ሰው ደግሞ የአንተን ውድቀት ይቀሙራል። አስቡት፣ አንድ ሰው ለብዙዎች የሚተርፍ ዕውቀት፣ ሀብት ወይም ጸጋ ቢኖረው እና በምቀኞች ተንኮል ቢጠለፍ የሚጎዳው እሱ ብቻ አይደለም። ከእሱ ሊጠቀሙ የነበሩ በሺዎች የሚቆጠሩ ነፍሳት አብረው ይጎዳሉ። ሀገር የምትደህየው ወርቅና ነዳጅ ስላጣች ብቻ አይደለም። አንዱ ለሌላው ጉድጓድ ቆፋሪ ሲሆን እና በመተባበር ማደግ ሲሳንም ጭምር ነው። ጎበዙን ሰርቶ እንዳያሰራ፣ ጸሎተኛውን ጸሎዮ እንዳያስምር፣ ባለሀብቱን አምርቶ እንዳያጠግብ የምናደርገው እኛው ነን። ኤፍሬም ምናሴን በላ ሲባል ሀገር ተበላች ማለትም ጭምር ነው። ወገኔ፣ የአንድ ሰው ደም በአምላክ ፊት እንዴት እንደሚጮህ ማወቅ ከፈለግ የአቤልን ታሪክ መለስ ብለህ ይው። ለተጠቁትና በዚህ ክፉ አሰራር ውስጥ ለወደቁት የሚሆን መጽናናት ግን አለ። እግዚአብሔር ክፉዎችን እስከ መጨረሻው እንዲያሸንፉ አይፈቅድም። ምቀኝነት የአጭር ርቀት ሩጫ ነው። ተንኮለኛ መጀመሪያው ያምርለታል እንጂ መጨረሻው ውርደት ነው። እናንተ በሰዎች ክፋት የተጠለፋችሁ፣ በምቀኛ ዓይን ጸጋችሁ የደበዘዘባችሁ፣ ለምን ይህ ሆነብኝ ብላችሁ የምታዝኑ እወቁ፣ ሰይጣን የሚዋጋው ትርፍ ያለውን ሰው ነው። ባዶ ሳጥን አይሰበርም። ፍሬ የሌለው ዛፍ በድንጋይ አይደበደብም። በእናንተ ላይ የሚደረገው ጥቃት በውስጣችሁ ላለው የእግዚአብሔር ስጦታ ማረጋገጫ ነው። ታዲያ ከዚህ ክፉ አሰራር እንዴት ማምለጥ ይቻላል? ማምለጫው ብልሃትና ጥበብስ ምንድን ነው? አንደኛውና ዋናው ብልሃት መንፈሳዊ ትጥቅ ነው። መምህራን እንደሚመክሩት ከክፉ ዓይንና ከምቀኝነት መንፈስ ለመዳን በኢየሱስ ክርስቶስ በስሙ ኃይል መደገፍ፣ በንስሐ መታጠም እና በቅዱስ ቁርባን መታጠም ያስፈልጋል። ሰይጣንና ጭፍሮቹ ቀዳዳ ካላገኙ አይገቡም። በውስጣችን የቅናት ቀዳዳ፣ የትዕቢት ቀዳዳ፣ የቂም ቀዳዳ፣ የስውሰ ቀዳዳ ካለን
ምቀኞች በቀላሉ ይሰብሩናል። ሁለተኛው ብልሃት ምስጢርን መጠበቅ ነው። ብዙዎቻችን ጸጋችን ሳይጸና ሕልማችን ገና ሳይበቅል ለዓለም እናወራለን። ክፉ ዓይን ገና በቡቃያው እንዳይቀጥፈው ምስጢርህን ለእግዚአብሔር ብቻ ንገረው። ዮሴፍ ሕልሙን ለወንድሞቹ ባይነግራቸው ወደ ጉድጓድ አይጥሉትም ነበር። ምንም እንኳን እግዚአብሔር ያንን ክፋት ወደ በጎ ቢለውተው፣ እኛ ግን ከዮሴፍ ታሪክ ጥበብን መማር አለብን። በስነ ልቡናው ደግሞ ባውንድሪ ወይም ድንበር ማበጀት ወሳኝ ነው። ክፉዎችንና ተንኮለኞችን ያለምንም ይሉኝታ በመቃወም እና በጸሎት እየራግናቸው ሥራችንን ግን በጥራት መስራት አለብን። ምቀኛን ማሸነፊያው ትልቁ መንገድ እሱን መበቀል ሳይሆን በስኬትህና በጽናት ቀጥለህ መታየት ነው። እሱ እንዲወድቅ ከተመኘህ አንተም ወደ እሱ ደረጃ ትወርዳለህ። ይልቅ አንተ ወደ ላይ ውጣ። ያኔ እሱ አንተን ለማየት ቀና ሲል አንገቱ ይደክማል። ይህ ክፋት መብዛቱ ሀገርን እንዴት ይጎዳል? ሀገር ማለት የሰዎች ድምር ውጤት ናት። ሰዎች ሲታመሙ ሀገር ትታመማለች። ዛሬ በመካከላችን ያለው መከፋፈል፣ አንዱን ጎሳ ከሌላው፣ አንዱን እምነት ከሌላው የማጋጨት ሴራ ሁሉ የመነጨው ከዚሁ ኤፍሬም ምናሴን በላ ከሚለው የጥፋት መርህ ነው። ወንድማሞቾች ከተበላሉ ለውጭ ጠላት ነፃ ግብዣ ይሆናል። ሀገራችን በቁም ሱጋዋን የምትበላው በእኛ በልጆቿ ክፋት ነው። ስለዚህ ዛሬ ቆመን እናስብ። እኔ ለማን መሰናከል ሆንኩኝ? የማንን ስም አጠፋሁኝ? የማንን ስኬት በክፉ ዓይን አየሁኝ? ብለን ራሳችንን እንጠይቅ። ክፋት ተላላፊ በሽታ ነው። በሌላው ላይ የቆፈርከው ጉድጓድ አንተኑ ሳይቀብርህ አይቀርም። ከመቃብር በላይ የሚታወሱ ለብዙዎች የሚተርፉ ታላላቅ ሰዎች የሚወለዱት በክፋት መንፈስ ሳይሆን በአብሮነት መንፈስ ነው። ለተጠቁት ሁሉ እግዚአብሔር መጽናናት ይስጣቸው። እግዚአብሔር ከክፉ ዓይን ይጠብቃችሁ። የተሰረቀባችሁን ጸጋ፣ የተበላባችሁን ዕድሜ በሰባት እጥፍ የሚመልስ አምላክ ከእናንተ ጋር ነው። ተንኮለኞች የሰሩባችሁን ጥንቆላና ክፉ ሴራ እግዚአብሔር በቸርነቱ ይበትሳል። እናንተ ግን ተስፋ አትቁረጡ። በክፋት ላይ ክፋትን አትጨምሩ። ይልቅ ክፋትን በበጎነት አሸንፉ የተባለውን ቃል መመሪያቸው አድርጉ። በመጨረሻም ይህንን መልእክት የምትሰሙ ሁሉ ከምቀኝነት መንፈስ የምንርቅበት፣ አንዱ ለሌላው መሰናለል የሚሆንበት፣ ኤፍሬም ምናሴን ከመብላት ወጥቶ ኤፍሬም ለምናሴ የሚራራበት ዘመን እንዲመጣ አብዝተን እንጸልያለን። ፍቅር ሲነግስ ሰላም ይሆናል። ሰላም ሲሆን ደግሞ ሀገር ትለማለች። ቅዱስ ዳዊት በመዝሙሩ ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆም ያማረ ነው እንዳለው ያንን ያማረ ሕይወት ለመኖር ልባችንን ለፍቅር እንክፈት። ይህንን መንፈሳዊ ጉዞ አብራችሁን ስለተጓዛችሁ እናመሰግናለን። የዛሬው መልእክት በሕይወታችሁ ላይ ለውጥ እንዲያመጣና ከክፉዎቹ ሴራ እንድትጠበቁ የሁል ጊዜ ምኞታችን ነው። ልዑል እግዚአብሔር ሆይ በመካከላችን የፍቅርን መንፈስ እንድታሰፍን እንማልድሃለን። ከምቀኝነት ደዌ፣ ከጥላቻ መርዝ እና ከክፉ ዓይን ተንኮል በቸርነትህ ሰውረን። አንዱ ለሌላው መሰናከል ሳይሆን መደገፊያ እንድንሆን እርዳን። በፈተና ውስጥ ያሉትን አጽናናቸው፣ በክፋት የታሰሩትን በፍቅርህ ፍታቸው። ለሀገራችን ሰላምን፣ ለሕዝባችን አንድነት ስጥ። ክፋትን በበጎነት የምናሸንፍበትን ጥበብ በልባችን ዝራ። ምስጋና ይሁን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።